እግዚአብሔርን ስለዚህ ጊዜ እጅግ አድርገን እናመሰግናለን። ዛሬ ይህንን አጭር መልእክት የምናስተላልፈው በስቶክሆልም ስዊድን ባለችው የመካኒስ ቤተክርስቲያን ስላጋጠማት ነገር ያለንን ምልከታ ለማቅረብ ነው። እንግዲህ እንደምታስታውሹ የስቶክሆልም መካነ ኢየሱስን በተደጋጋሚ እየሄድን አገልግለናል። በዚያ ስፍራ ያሉ ወንድሞችና እህቶች ጌታን የሚወዱ የእግዚአብሔርን ስም የሚጠሩ ብዙ ቅዱሳን ያሉበት ምድር ነው። እግዚአብሔርን ስለዛ ምድር እናመሰግናለን። ደግሞ በምድሪቱም በስዊድንም ደግሞ ምድር ከተነሱ ብዙ ሚስዮናውያን እግዚአብሔር የወንጌል ስራን እንዲሰራ ምክንያት ያደረጋቸው አባቶች ያሉባት አገር ናት። እኛ እንኳን ከልጅነታችን እድሜ ጀምሮ በሰንበት ትምህርት ቤትም እያለንም ጀምሮ ከዚያ ምድር እየመጡ ቤተክርስቲያንን ያገለግሉ የነበሩ ሰዎች የምናውቅበት ነው። እንግዲህ ዘመን ተለወጠ፣ ጊዜ ተለወጠ። አሁን ያለው ሌላ ትውልድ ሆነ። ልክ ዮሴፍን የማያውቅ ንጉሥ ተነሳ እንደተባለው ያንን እውነተኛውን ወንጌል የማያውቅ ደግሞ ሌላ ትውልድ መጣ። ምክንያቱም በዚያ ምድር ላይ የነበረውን የተቀጣጠለውን ከዚያ ምድር ተነስቶ ወደ ምድራችን የመጣውን የወንጌል እሳት መርሳት ስለሌለብን ነው። በመጀመሪያ በስቶክሆልም መካነ ኢየሱስ የገጠማትን ነገር ስንሰማ በጣም የተሰማን ነገር አዝነናል። አንዱ ያዘነው ነገር ምንድነው? ቤተክርስቲያን ወደዚህ ውድቀት ውስጥ መግባቷ ያሳዝናል። በዋናነት እቺ ቤተክርስቲያን የገጠማት ያመልኩበት የነበረው ቤተክርስቲያን የተመሳሳይ ጾታን ጋብቻ የሚፈቅድ በመሆኑ በዚህ አቋም ላይ ከቀጠላችሁ ከኛ ጋር አብራችሁ ይህንን አዳራሽ ወይም ሌሎችንም አገልግሎቶች ከኛ ጋር ማግኘት አትችሉም የሚል ነው የተሰጣቸው። ነገሩ ያስደነግጥ እንደሆነ እንጂ በእውነት እንደ እግዚአብሔር ቃል ካየነው እቺ ቤተክርስቲያን እንደውም በጣም እድለኛ ናት። ይሄ ስደት ወደ እርሷ ሲመጣ እሺ ብላ ባለመቀበሏና እምቢ በማለቷ ለሌሎች እንደውም ምሳሌ መሆን የምትችል አድርጓታል እግዚአብሔር። ይሄ ከቤተክርስቲያን የሚጠበቅ አቋም ነው። በዚህ አቋም መጽናት በጣም ያስፈልጋል። ገና ይሄ ነገር እየጨመረ ሊሄድ ይችላል፣ ወደ ብዙዎችም ቦታ ሊመጣ ይችላል እና እግዚአብሔር እንግዲህ እቺን ቤተክርስቲያን ምሳሌ ሊያደርግ ፈልጓል ማለት ነው። ስለዚህ እምቢ የሚለውን ቃል በመናገር ባረራለሁ እንጂ ምንሰበሰብበት አጣለሁ እንጂ ለዚህ ነገር እጅ አልሰጥም ማለትን ከዚህ ቤተክርስቲያን እንድናይ ስላደረገ ይሄ ነው የመጀመሪያው ስሜት እሱ ነው። ምናልባት እንግዲህ በስዊድን አይደለም ይሄ የተጀመረው፣ ከጥንት ጀምሮ እንዴ በበረሃ እኮ ነው የተሰደዱ ያገለገሉት። ቤት የላቸውም፣ ጫካ ለጫካ በረሃ ለበረሃ በባዶ እግራቸው የሚበሉት እስኪያጡ እየተሰደዱ ነው ያገለገሉትና በእንደዚህ አይነት ነገር ማለፏ ለወንጌል የምትከፍለው ዋጋ እንደሆነ እንዲቆጥሩ ነው የማስበው። ምክንያቱም ወንጌል ሁሌ ይሰደዳል። ስለ ስሙ ደግሞ ይሄ ነገር ሊመጣ ግድ ነው። ከዚህም በላይ ሊመጣ ስለሚችል ልብን ማስፋት ያስፈልጋል። ምናልባት እግዚአብሔር ሰፊ ቦታ የተመቻቸ ሁኔታ እስኪያመጣላቸው ባሉበት ስፍራ በጸሎታችን እየደገፍናቸው ባለን በገንዘባችንም ከነሱ ጋር እየሆንን ወደ ሰፊ ስራ ለመድረስ ደግሞ እግዚአብሔር የፈለገው ነገር ካለም ወደዚያ ለመግባት ከእግዚአብሔር ራይ መቀበል ያስፈልጋልና እንዳልከው እድለኛ ናት በእንደዚህ አይነት መገፋት ውስጥ ማለፏ። መገፋት አንዱ የወንጌል ክፍል ነው። ተሟሙቀንና ሁሌ ተቃቅፈን ወይ እዛው እንድንሆን ሳይሆን ስንገፋ እንሄዳለን፣ ስንበተን ወደ ሌላ ደግሞ እንሄዳለን፣ ሌላ ቪዥን እናገኛለንና ይሄ አንዱ አካል ነው። እንዲቀበሉትም ያስፈልጋል ብዬ አስባለሁ። በ1940ዎቹ አጋማሽ ላይ ያገለግሉ የነበሩ አንድ እግዚአብሔር ሰው የተናገሩት ነገር ትዝ አለኝ። ቤተክርስቲያን እውነተኛ የሆነች ቤተክርስቲያን ሁለት ምልክቶች አሏት። አንደኛው መሰደድ፣ ሁለተኛው የሚድኑ ነፍሳት፣ የሚጨመሩ ነፍሳት። ስለዚህ ስቶክሆልም እንግዲህ ይህንን እድል አግኝታለች፣ የመሰደድን እድል አግኝታለች ነው የምንለው። ግን እንዳልነው የእግዚአብሔር ስራ በዚያ ያለው መቋረጥ ፈጽሞ የለበትም። ከህንፃ ያለፈ ራእይ ውስጥ እግዚአብሔር በዚህ አጋጣሚ እንደሚያስገባት ተስፋ እናደርጋለን። አዎ እና በእውነት በዓለም ዙሪያ ያሉ ቅዱሳን
የዚችን ቤተክርስቲያን ትክክለኛ የሆነውን የተሰደደችበትን ምክንያት በማየት እንደተባለው በሁሉም አቅጣጫ መረባረብ ያስፈልጋል። እግዚአብሔር ደግሞ ወደ ሰፊ ስፍራ ሊያወጣቸው በራሳቸው በነጻነት እግዚአብሔርን የሚያመልኩበት ትውልዱን የሚያስመልጡበት በስዊድን እንደገና እንግዲህ ወደኛ ሀገር ወንጌልን ይዘው እንደመጡ እኛ ደግሞ እነሱ ደግሞ እዛው ባሉበት በዚያ ምድር የእግዚአብሔርን ስራ የሚሰሩበት እድል እግዚአብሔር እንደሚሰጣቸው እናምናለን። ስለዚህ ይህንን ድምጻችንን መልካችንንም የምትመለከቱ ሁሉ ከዚች ቤተክርስቲያን ጎን እንድትቆሙ እናበረታታችኋለን። እኛም እግዚአብሔር በረዳን በምንችለው ሁሉ ከዚች ቤተክርስቲያን አጠገብ እንሆናለን። እግዚአብሔር ደግሞ መልካምን ነገር ያደርጋል። በፊታችሁ በጣም ብዙ የወንጌል ስራን እንደምትሰሩ ተስፋ እናደርጋለን። እግዚአብሔር ደግሞ ይረዳችኋል እናምናለን። ይህ እንግዲህ ምልክት ነው። ሰፊ መከሩ የነጣ ነው። ሰፊ እርሻ ያለ ግን የሚሰራ ሰራተኞች ጠፍተዋል። እግዚአብሔር ወደ ሌላ ስራ እንደሚከታችሁ እያመናችሁ በዚህ እንድትተጉ የእግዚአብሔር ጸጋ ከእናንተ ጋር እንዲሆን ነው በጸሎታችን የምናግዛችሁ። ሌሎች አሁን በዚህ ሰዓት የምትመለከቱ በሙሉ ይህችን ቤተክርስቲያን በብዙ አይነት ሁኔታ ከጎኗ ልንቆምና ልናግዛቸው ይገባናል። መጪ ትውልድም አለ። መጪው ትውልድም ቦታ ያስፈልገዋል። አብረው ሆነው የሚተጉበትን እድል እንዲያገኙ እንዳይበተኑ ሲቢበተኑ እንኳን ለስራው ብቻ እንዲሆን እንዳይጠፉ የእግዚአብሔር አብሮነት ከነሱ ጋር እንዲሆን ማድረግ የተገባንን ስንችል እንዳንቆጠብ ይህንን ማደራ እንላችኋለን።